መሆን ያስፈልገው? የዝማሬ አገልግሎት በጣም አስፈላጊ ስለሆነ ከምን አንፃር? ለመዘመር ደግሞ ዝም ብሎ እንደ ጸሎት በድምጽ ብቻ አይደለም፣ እንደ መስበክም አይደለም። ለመዘመር እነዚህ ኢንስትሩመንቶች ያስፈልጋሉ፣ ዘመኑን የዋጀ ኢንስትሩመንት ማለት ነው። ስለዚህ እነሱን ስትገዛ ነው ያውላ ገንዘብ የምታወጣው እንጂ ለመስበክ እኮ ሃሎ ሃሎን በቂ ነች። እቺ መንገድ ላይ ይዟት የሚወጡት የ5000 ብር ስፒከር ከበቂ በላይ ነች ለሰባኪዎች። ምንም በቃ ጮሆ እዛ እንዲደርስላቸው ነው የሚፈልጉት እንጂ ጥሩ ቃና ያለው ነገር ምናምን የሚባል ታሪክ የለም። ሰባኪ እስቲ ቃናዬን አስተካክሎ ይላል እንደ ስፒከር ላይ አይልም። ለመዝሙር ምናምን ሲሆን ግን የተመታ ስፒከር ማያስፈልግም። የተመታ ኢንስትሩመንት ከባድ ኮሜንት አይቻለሁ። እሺ መልስለት። በዜማ ታጅበው የሚመጣ መልእክት ወደ አርያም ወይም ወደ ሰማይ የሚያደርስ ሳይሆን እዛው በዳንኪራ ለመተብተብ ነው ህዝቡን ይላል እኮ። አሁን ተተበተበ አልተተበተበም ላይ ስንሄድ በጣም ሰፊ ኢሹ ይሆናል። እንግዲህ እሱ ኢሹ ለማን ነው መዝሙር እየቀረበ ያለው? ቅድም እንዳልከው ማጣበቂያም እኮ ሆኗል። ግን ማጣበቂያ ነው ማለት ለሁሉም ሰው ነው ወደሚለው ስትሄድ አይመጣም። ነብዩ ተረጋግቶ ቁርሱን በልቶ የተለያየ ነገር ማድረግ የሚፈልገውን ነገር አድርጎ እስኪመጣ ድረስ ታይም ይፈጅበታል፣ ጊዜ ይፈጅበታል። ህዝቡ ራሱን ሬዲ አድርጎ የሆነ በቃ ሞቅ አድርገውም ሰው እኮ ከዛ በኋላ ወደሚፈልገው አገልግሎት ለመግባት ይቀለዋል። የሚመጣው ሰውዬ ለመዝረፍም ከመጣ ለመዝረፍ ይመቻል እኮ። ልክ ወርሺፕ አድርገህ መባ ሲሰበሰብ ለምሳሌ ጥሩ ወርሺፕ ከሆነ ጥሩ ሰው እንዲያልበው በደንብ እንዲዘምር ምናምን ካረከው ስሜቱ ከተነካ አይሰጥ መዝሙሩ ላይ ቀጥለሽ ልክም አልሆነ በቃ ስሜቱ ተነክቷል። ዘማሪው የቴዲ አፍሮን ዘፈን በዜማ አድርጎም ይዘምረው በግጥሙን ቀይሮም ይዘምረው። አሁን ዛሬ ደግሞ እየሰማው ነበር አንድ ልጅ የሐመልማል አባተ እንዴት አድርጎ ማለት ሐመልማል አባተ በወንድ ሆነች ማለት ነው እና ግጥሙ ደግሞ መዝሙር ነው። ደግሞ በጣም ቢያሳፍረው ኢየሱስ የሚል ቃል አለበት በሐመልማል ዘፈን ዜማ ማለት ነው። ኢየሱስ ይላል በየመሃሉ። በጣም ነው የገረመኝ። አሁን በሱ እያገለገለ ሰዎች ተነካን ይላሉ እንግዲህ። ስለዚህ ወደሱኛው ትንታኔ ስንሄድ ከባድ ነው። እኔ ባይዘው ጉባኤውን ወክዬ ማውራት ያስጨንቃል። እኔ ልኬልሃለሁ እሱን ነገር በውስጥ አለም የሆነ ልከልኝ ነበር። እኔ እንጃ አንተን ኦርቼ ካላረኩትም ግን የሆነ ቪዲዮ ልኬልሃለሁ። አንተ ሙዚቀኛ ስለሆነ ይገባችሁ ምልክላችሁ እንደ ታለንታችሁ። አንተ አሁን አርሰናል ስለሆነ የምትፈልገው የዩናይትድን ድል ስኬት ምናምን ይላክልሃል። እንደዚሁ ደግሞ ሐመልማል ምናምን ይላክልሃል። ዩናይትድ ምንድን ነው እንዴ? ሌላው ገብቶኛል ያልከው በሙሉ አለቃ ነው። ያንተ ቲም አለቃ አላውቀውም። እሱን ስትገርፍ ጀርሚ ኳስ ውስጥ የለም። ጀርሚ የሌለበት ነገር ውስጥ አትበል። ዩናይትድ ሲባል እኔ የኳስ ነገር እንደሆነ አውቃለሁ። አላውቅም ምን የእግር ኳስ ታኬታ ጫማ ይሁን አላውቅም፣ እኔ ሜዳ ይሁን አላውቅም። ግን ጀርሚ ብዙ እንትን አይደለም ኳስ ላይ አቤዳ ጀርሚ እንትን ላይ ነው፣ ፖለቲክስ ላይ ነው። በውስጥ በኩል ነው፣ በሆዱ ነው ፖለቲካውን የሚሰራ። ዝም ብሏል፣ መልስ እየሰጠ አይደለም። ርቆ ነው ከሞባይሉ። ቆይ እየፈለኩልህ ነው። ቆይ
ያንን እኮ ይዳኝ የትኛው አላክልኝም? አንተ የላከው ነው አይቼዋለሁ። ራንታ አለኩ ራንታ አፈሬ በቃ አላኩላችሁ። ሚዞኝ ሜንሽን ሁሉ አድርገውኛ እንትኑ ላይ ቪዲዮ ላይ ታውቀዋለህ እንዴ? ልጁን እኮ ፍሬንድ እኮ ነው እዚህ ላፍቶ ላይ። ኧረ እንደዚህ አይነት ሰው በሀገር ራሱ አውቀዋለሁ ብዬ በሰው ፊት አልናገርም። በእውነት ጂፒኤስ ጋር ነው እኔ እንትን የተደረገ ነው ያየሁት፣ ዱዌት የተደረገ ከጎን የሐመልማልን ዘፈን አድርገውት። እንደውም ልጁ የጻፈው ነገር የሆነ ፖዚቲቭ ነገር ሐመልማል ጌታን ተቀበለች ብሎ ጽፎ ነገር ነውና ሙድ እኮ እያዘበት ነው። ሐመልማል ጌታን ተቀበለች ብሎ ሙድ ይዞበት እኮ ነው። አዎ ከዛ ፋይናሊ እኔ እየተገረምኩ በጣም ይሄ ልጅ አሟል እንደ ሐመልማል ጌታን ተቀበለች የሚለው ምናምን እያልኩ መሀል ላይ ላጥ ብላ መጣች። እሷ ደግሞ ተቀበለችው። አልስማማም በዚያ አትሞክር ስትፈልግ ጀርሜት ሄድክ ጀርሚ እንደዚህ ነው በቃ ሹልክልክ ይላል። ኔትወርክ አስቸጋሪ ነው መሰለኝ እሱ ከሀገራት ውጣ የተሻለ ሀገር ፈልግ ስለው ስዊዘርላንድ ሄዱ። ያው ጨለመብን። እኔ እኮ የኔ ይመስሉኛል ኔትወርክ ለካ እሱ ነው እንዴ አይረባም። እሱም ሳሪስ ነው መሰለኝ ያለው እሱ መጣራት አለበት። አዎ እንደዚህ ከሆነ አጣሁ እንዴ ጀርሚ ተመለስክ? አቤላ እኮ እድል ልስጠው ብዬ ነው ስላለው አፍሮኝ ከሆነ ረገጣ ሲያቆም ወረድኩለት። ትንሽ ረገጠው። እኔ መጀመሪያም እኮ ጅማ ምንድን ነው ጎንደር ነኝ ብዬዋለሁ። ያያዘ በረዶ የሚለውን አይተዋል አቤላ ወይስ አንተን ይላክልኝ? እኔ በጣም ያሳቀኝ ጌታ ማቲ ዛሬ ስፒከር ላይ አድርገው ነው። ድምፁ በጣም አሪፍ ነው። የምኑ የሚሰማው? ማቲ ምንድን ነው? እኔ ስገባ ነው እንደ ኔትወርኩ የሚዋጋ?
አረ አረ ሽንትን አደባባይ ላይ ሽንት ብላውን አፋጠጥኝ ከማለት እኔ ነገውን አቤል ሽንቱን ይሸናል ብለው ቪዲዮ እንዳይሰሩብህ ብዬ ዛሬ ውሃ ተረኛል እሱን ለማስመስከር አይ ማቲ ምንድን ነው ስታክ እያደረክ ነው? በቤትሆቨን ይዤሃለሁ፣ በሞዛርት ይዤሃለሁ። ተመለስ። ቪዲዮን ላጥፋው መሰለኝ። አይ ቲንክ ይሰማል። ዛሬ አይ እኔ ልውረድልህ። አይ ቲንክ ዛሬ ጌታ ጸልይ እያለ ላይቭ ምንም አይጠቅምህም። ልድገም እንዴ? ምን አቤላ ልድገም እንዴ? ዳኒ ኧረ ተው ተው፣ ስሜቴ እንዳትወድ ጊፍት እንዳጨርስ ገንዘብ ዳኒ ቴንኪው አባ እናመሰግናለሁ። ተባረክ። ስሜቴ እንዳትወድ እኮ እና ጀርቡ ወይ ማቴ የዮናስ ጎርፌን ሀሳብ እንዴት ነው ያየኸው አንተ? ወደ አንተ ጥያቄ እንላክ። አዲስ ሀሳብ ደግሞ አነሳ አልሰማሁም። አዲስ ነገር ስለዮናስ ጎርፌ አይ እኮ አዲስ ነገር ምን እንዳወራ የድሮሮቹ የድሮ ነው። ግን አሁን ለምሳሌ ሰሞኑን ቲክቶክ ላይ የሚለቀቁ ልጆች አሉ። ጃዝ ሚውዚክ ይጫወታሉ። ለምሳሌ አሴ ፕሮፌሽን አሁን ኤንዲ ድራም የሚባለው ልጅ በቀደም ከነ አበጋዝ ከነ ሄኖክ ተመስገን ጋር ምናምን ጀስት ክላሲካል ጃዝ ናይት ጥናታቸው ላይ ምናምን አየሁት ተለቆ ማለት ነው። እና ሌሎቹም ደግሞ አንዳንዶቹ ዘፈን ላይም የታዩ ልጆች አሉ። ሳክስፎኒስቶች፣ ድራመሮች ምናምን ኖርማል ይሄ የባህል ዘፈን አይ ቲንክ ተለቋል ቲክቶክ ላይ። ያው ስለተለቀቀ ነው። የወላይተኛ መዝሙር ምናምን ዘፈን የወላይተኛ ዘፈን ላይ ያ ቤዝ ጊታር እየተጫወተ የሚዘፍነው ሰውዬ ስሙ ፌመስ ሰውዬ ደም ፊት ደገምከው እሱ ሰውዬ ጋር ምናምን ሰይፉ ፋንታውን አላለውም። አንተ እሱ የውሸት ወሬ ነው። እንደዛ አላለውም። ኧረ ዝም ብለህ የምር ሰይፉ ራሱ ላይ ቀርቦ አይ ነው ሰይፉ ራሱ አቅርቦት አስተባብሏል። በእርግጥ ሰይፉ ሊል ይችላል፣ ግን አስተባብሏል። አየር ላይ የሬዲዮ ፕሮግራም እኮ ነው። በነገር ላይ የእሱን ሰውዬ ኢንተርቬታው ማለት ያለማቋረጥ ነው የምትስቀው እኮ። በጣም ጨዋታ ታዋቂ ነው። ጊታር እንትን የሚለው በጣም ጨዋታ ታዋቂ ነው። ፊሻ ሰይፍ ልጅ ወለድኩ ሰው አገኘው ብሎ ቀጥል ወደ ሀሳብ እና ይሄ እንደዛ ምናምን መጫወት የሚባል ነገር አለ ማለት ያንተ አስተሳሰብ ከሙዚቀኛ አንፃር ቸርች ውስጥ ያለን ሙዚቃ ብቻ ነው መጫወት ያለበት ወይስ ከቸርች ውጪ እንደዚህ አይነቶች የምታምናቸው ነገሮች ካሉ? ይሄኛው በእርግጥ እኔ የምመልሰው መልስ ላይሆን ይችላል፣ ግን የኔን ዝም ብዬ እይታ ስነግርህ
የአምልኮ ዕቃ ነው። በቃ ሙዚቃ የአምልኮ ዕቃ ነው። ስለዚህ መመለክ ያለበት እግዚአብሔር ነው። ክርስቲያኖች ይህንን የአምልኮ ዕቃ እንደ ፕሮፌሽንም እንደምንም መጠቀም ከጀመሩ ለእግዚአብሔር ክብር በቤተ ክርስቲያን ውስጥ ነው መጠቀም ያለባቸው ብዬ ነው ማም እንደ ቢዝነስ ካሰቡ ሌላ የቢዝነስ አማራጮችን ቢያዩ ነው ጥሩ። ምክንያቱም በቃ የአምልኮ ዕቃ የአምልኮ ነገር ነው። ነገርየው ወርሺፕ ነው የሚደረገው። አፍተር ኦል በየትኛውም እንትን ስትሄድ እንደዛ የሚሰማኝ እንትናም ጋር ስላነሳው ዮናስም ጋር ማላገኘው መልስ ብዙ ጊዜ በጣም አሪፍ የመከራከሪያ ሐሳቦች ያነሳል። አሪፍ የሙግት ሐሳቦችን ያነሳና ብዙ ጊዜ መመለስ የማይችለው ወይም ሲመልስ የማልሰማው ነገር እሺ ከዛስ ማለት ሙዚቃን እንደ ጥበብ ተጠቀምነው ከዛስ ምን እናድርግበት የሚለው ነው በትክክል የማይመልሰው። ማለት ዘፈን ኃጢአት አይደለም እሺ ከዛስ ለሚለው ጥያቄ ነው። ከዛስ ደግሞ ያልመለሰ ነገር ደግሞ ያው ከባድ ነው ማለት ነው። እና እኔ ለእግዚአብሔር የክብር ነገር ቢጠቀሙበት ነው ጥሩ ነገርየው። ኦኬ አይ ጥሩ ሐሳብ ነው። ግን አሁን ስለ ሰላም፣ ስለ ፍቅር፣ ስለ ሀገር የተዘፈኑ ነው የሚባለው ኖርማሊ ስለ አንድነት፣ ስለ እርዳታ ለምሳሌ እኔ ደራሽ ለወገን የሚለው አንድ ክርስቲያን የሆነ ሲንገር ተጫውቶት ቢሆን ለምንድን ነው ይሄን የጠየቁ? ኮሮና ላይ አንድ ልጅ ኮሮና አይ ቲንክ ኮሮና አካባቢ ላይ ምናምን እዚህ ሀገር ውስጥ በጣም ከፍተኛ ግጭት ነበርና ሰይፋችንን እንጣል ወደ አንድነት እንምጣ ምናምን የሚል ሙዚቃ እግዚአብሔር የሚል ቃል የለበትም። ዘማሪ ነው። ሁሉም ሰው እንዲሰማው አስቦ ሰርቶ ነበር እና ሙዚቃውን ደግሞ እኔ ጋር ነበር የሰራነው። ሰርተነው በጣም ቆንጆ ነው፣ ንጹህ ነው። ሚክስ ማስተር ያደረገው ላይቭ ኢንስትሩመንቶች ገብተውበታል። ስታንዳርዱ በጣም ከፍ ያለ ነው። በጣም ቆንጆ እንትን ነው መዝሙር። አይ ቲንክ ሃርድ ዲስክ ላይ ብፈልግ አገኘዋለሁ። ያው መዝሙር ነው ያልኩት ክርስቲያን የሆነ ልጅ እንትን ስላለው ለምን አሁን እንደነ መስከረም ጌቱ ያሉ አይዞህ የሚለው መዝሙር ስራ ብታጣ ገንዘብ ባይኖርህ ቢጨልምብህ አይዞህ ምናምን የሚል አለ። ብቻ ስለ ስራም ስለ ምናምን ሰውን ለማነሳሳት እና ዘማሪዎች ሁሉም ሰው ሊያዳምጠው የሚችል ሜሴጅ ማስተላለፍ አይችሉም ወይ? ከነዛስ ሼር ማድረግ አይችሉም? አሁን እኔ ደራሽ ለወገን ሪሚክስ ሊያደርገው አንድ ሰው ችግሩ ምኑ ጋር ነው የሚጀምረው? ነው ፖይንቱ። እንደ አርት እንዳንቀላቀል ያደረገን ነገር ምንድነው? አንድ የሚያደርገን ነገር ላይ አንዳንዱ ነው ወይ የሚል ፖይንት ነው አከራካሪ የሚሆነው እሱ ስለሆነ ሞራላት ተናሶ ትናንት ያልሰማው ለህይወት ዋጋ ስጥ ለማረኛው ነው ዋጋ ውድ ያው መዝሙር ነው እንዳት ለህይወት ዋጋ ስጥ እድሜ ማራዘሚያው ነው ዋጋ ውድ አስቀድሞ በመጠንቀቅ በመወሰን በመታቀም ምንድን ነው ያው ነው መዝሙር ነው። እውነቱን እኮ ነው። የሶፊያ መዝሙር ነው። የሶፊያ ቁጥር 1 አልበም አለ። ቁጥር 1 ላይ አይደለም። ታውተው ቁጥር 1 ላይ አይደለም። ቁጥር 1 ላይ ወይ ለብቻው ነው ቁጥር 1 ነው። አይ ኖ ቁጥር 1 ላይ ያለ አይመስለኝም። ምናልባት አይደለም ይሄ መዝሙር ያለው ምናልባት ምን ላይ ነው? አይደለም እኮ እሱ ላይ ይሄ መዝሙር የለም። ይሄ መዝሙር ምናልባት ሊኖር የሚችለው ከቁጥር 1 በኋላ እሷና ተከስተ ለሁለት የሰሩት መዝሙር አለ መሰለኝ። አይደለም የባህሪ ለውጥ ምናልባት እሱ ላይ የባህሪ ለውጥ አምጣ የሚል መዝሙር እኮ እሱ የተከስተና ማነች ሶፊያ አብረው አንድ መዝሙር ሰርተዋል። ምናልባት እሱ ላይ ነው ሊሆን የሚችለው። አይደለም ቁጥር 1 ላይ ነው።
ቁጥር 1 ላይ መዝሙር አለ። መዝሙሩን አውቀዋለሁ ግን ቁጥር 1 ላይ ኔክስት ያልኩት መዝሙር እንዳለ አላውቅም ነበር። ኔክስት ያልኩት መዝሙር እንዳለ አላውቅም ነበር። ይሄ ከሆነ ኔክስት ብዬው ነበር ማለት ኮሌክሽን ውስጥ ተከስተያለ አላት። እሷ እኮ ብዙ እኮ አላት እኮ ሌላም እኮ አላት እኮ እንትን ኮሌክሽን ላይ እሱ ላይ መስሎኝ ነበር። የኤርትራ አምላክ ይመስገን የምትልበትም አላት። እንደዛም አላት። ኢትዮጵያም አላት። ሶፊት ሞክራለች። እሱማ በጣም ምርጥ መዝሙር ነው። ኢትዮጵያ ወደ እግዚአብሔር ዘርጌ ኢትዮጵያ የሚል የተባረክ ስማ ከነጫጭ ጋር ምናምን ሰራቸዋል አይደል እንዴ? አዎ ዘሪቱም ያለችበት ምናምን በቃ ልክ አሁን እኔ ጥያቄ እሷን ሊያስወቅሳት ይገባል። ዘሪቱ እናንተ ላይ እኮ ነው መስማማት አለ። አቡነ ጀግና ምናምን የምትሉ ሰዎች ታልካችሁ ነው መሰለኝ። ኧረ ተው ይፈቱኝ። እኔ አንተ ምናምን ከሚሰድቡኝ ሰዎች ጀግና ምናምን አይ ደግሞ የመቶ ሰው ዋስ ነው የሚለውና እኔ የአንድ ሰው ዋስ ነው ደግሞ አባባሉ ራሱ የሺ ሰው ግምት ምናምን ነገር ነው የሚባለው። ጭራሽ ዋስ ወይ ፍረስ እና ቀጥል ወደ ጀግና እንትን ነው። አሁን እኔ መመለስ ያለበት ሙዚቃ መልእክት ማስተላለፊያ ነው ወይንስ ደግሞ እግዚአብሔርን ማምለኪያ ነው? መልእክት ማስተላለፊያ ከሆነ እንግዲህ ሶፊያም ተጠቀሙ የሚል እስከሌለበት ድረስ ታቀቡ፣ ተወሰኑ ክርስቲያናዊ መልእክት ነው። ተጠቀሙ ብቻ ነው ከክርስትና ውጭ የሚሆነውና እንደዛ መልእክት ማስተላለፍ ይቻላል። ግን ነገርየው እግዚአብሔርን የምናመልክበት የአምልኮ መሳሪያ ነው ካልን ግን በፍጹም ሊቀላቀል ይገባዋል ብዬ አላስብም። ምናልባት ግን እንዲህ አይነት ነገሮች ላይ በደንብ ባለሙያ ትንታኔ ምናምን የሚፈልግ ሰው ካለ ግን መስቀል ሚዲያ ላይ አለ። ከረታ ጳውሎስ ጋር ያወራነው ወሬ በጣም ብዙ ደስ የሚሉ ሀሳቦችን አንስቶበታል። ሙያም ስለሚፈልግ ማለት ነው። ሀሳብ ብቻ ሳይሆን ያው ፕሮፌሽን ስላለበት ጉዳዩ ይጠቀሳል። ግን እኔ ማምነው በግሌ ሙዚቃን በቤተክርስቲያን ውስጥ እግዚአብሔርን ለማመስገን እግዚአብሔርን ለማወደስ የምንጠቀምበት መሆን አለበት እንጂ መልእክት መለዋወጫ መሆን አለበት ብዬ አላስብም። መልእክት መለዋወጫ ከሆነ ከአንዳንድ ከኛ መዝሙሮች የተሻሉ በጣም ዴፕዝ ያላቸው መልእክት የሚያስተላልፉ ዘፋኞች አሉ። ስለዚህ የነጠረ መልእክት ነው የምንፈልግበት ከሙዚቃ ካለን ከዚህ ውስጥ ካለው የተሻለ መልእክት ያላቸው ዘፈኖች ስላሉ እነሱን ልንወስድ ነው ማለት ነው። መልእክት ላይ ብቻ ፎከስ የምናደርገው አምልኮ ግን ከሆነ ሌላ ዳይሜንሽን ላይ ማውራት እንችላለን። ማን ነው እውነተኛ አምልኮ ማቅረብ የሚችለው? ማን ነው ደግሞ እውነተኛ አምልኮ ማቅረብ የማይችለው ወደሚለው ያመጣል ማለት ነው። ስለዚህ እኔ መልእክት ማስተላለፊያ አይደለም፣ ማወደሻ ነው፣ እግዚአብሔርን ማመስገኛ ነው። ስለዚህ ከተጠቀምንበትም ለዛ ብቻ ነው መጠቀም ያለብን ብዬ ነው ማስበው። የሚሰማኝ እንደዛ። አዎ ጀርሚ አንተንም እኮ ስጠይቅህ ማለት ነው ሙያውን የሚተነትኑትም ሰዎች የሚተነትኑት እንደ ምርጫው ነው የሚቀርብላቸውና የአንተ ሐሳቢ ያው ለባይብል ነገሩ ቅርብ ስለሆንክ ከባይብል አንፃር ነገሩን ትፈተዋለህ በሚል ነው። ለምን እነሱም አሁን ልክ እንደዚህ ነው የሚታሰበው ራሱ አሁን እንደምጠይቅህ ነው። አንተ ብትሆን የትኛውን ነው ዲሳይድ የምታደርገው የቱን ነው የምትወስነው የሚለው ነው እንደ ጥያቄ የሚሆነው። አንድ ብቻ ልጨምርልህና አሁን የፕሮቴስታንት ቸርች ውስጥ የኦርቶዶክስ መዝሙር ይዘመራል። ከዛ ደግሞ እንወጣና ደግሞ ኦርቶዶክስን ወንጌል እንሰብካለን፣ ኑ የሚል ጥሪ እናቀርባለን። ግን መዝሙራቸው ደግሞ ቸርች ላይ ይዘምሩታል። ያው ይሄን ማወራው ስለሚለቀቅም ነው ሚዲያ ላይ እንጂ የታፈነ ነገር ቢሆን እዛው አፍነን ነበር የምናወራበት። ግን ኢዝሊ ያው አንዳንዱ ተቀነባብሮ እንደ ከቨር ሶንግ ተደርጎ ይለቀቃል። መድረክ ላይም ከሆነ መዝሙር ጋር ቀላቅለህ የኦርቶዶክስ መዝሙርን ትዘምራለህ።
እነሱ ደግሞ የኛን መዝሙር አይዘምሩትም ማለት ምን ማለት ነው? በቤታቸው አይደለም ስልካቸው ላይ ጭነው የሚሰሙ አሉ፣ ቤታቸው ቁጭ ብለው የሚያዳምጡ አሉ። አንዳንዶቹን ቀርበም ስታናግራቸው በተጨባጭ ስለሆነ ነው ቀርበህ ስታናግራቸው የእንትና መዝሙር በጣም ደስ ይለኛል እንትን የሚለው በዝርዝር ሁላ የሚያውቁት ቤተ እምነታቸው ግን ኦርቶዶክስ ቤተክርስቲያን የሆኑ ሰዎች አሉ። ግን መድረካቸው ላይ ይዘውት አይመጡም። የመድረክ አገልግሎታቸው ላይ አይመጣም። የኛ ግን ከነሱ ይመጣል። ይሄ ነገር በራሱ ችግር የለውም፣ ትክክለኛ ነገር ነው። የሌላም ቤተ እምነት ዝማሬ ሌላው ቤተ እምነት ቢዘምረው ማለት ነው። አሁን ከቤተ እምነትም አንፃር መዝሙሮች አንዱ ከእስልምና መጣና ከዛ ቀየር አድርጎ በመንዙማ መጥቶ ሲዘምር ነበር። አይ ቲንክ አይተኸዋል ብዬ አስባለሁ። በጣም ቫይራል የወጣም ነገር ስለሆነ የሌላም ቤተ እምነት ዝማሬዎች ወደዚህ አምጥቶ መዘመሩ ላይ ምን ታስባለህ? አይ ቲንክ ቀላል ጥያቄ ነው ይሄ። በርግጥ ይሄ በጣም ኖርማል ነገር ነው። ከኛ አንፃር ከሆነ ምንም ችግር የለውም። ከኛ አንፃር ከነሱ አንፃር ከሆነ ሊከፋቸው ይችላል፣ ዝማሬያችን ተበላሽብን ምናምን ሊሉ ይችላሉ። ከነሱ አንፃር ነው። ከኛ አንፃር ግን የዝማሬው የተዘመረው እኛ አምልኮ ይገባዋል ብለን በምናስብበት ፍሬም ውስጥ እስከተዘመረ ድረስ ዝማሬውን መጠቀም ምንም ችግር የለውም። በቤተ ክርስቲያን ውስጥ ለአምልኮ ስርዓት መጠቀም ማለት ነው። ቀደም እንዳልኩ ማምለኪያ እስከሆነ እግዚአብሔርን ማወደሻ እስከሆነ ድረስ ለዛ ዓላማ መጠቀም ችግር የለውም። ከኛ አንፃር ከተጠቃሚዎቹ አንፃር ከሚወሰድባቸው ግን አንፃር ደግሞ እነሱ የኛ ስራ ለምን በዚህ መንገድ ለምሳሌ እነሱ በክራር በበገና ምናምን የዘመሩትን መዝሙር እኛ አምጥተን በኪቦርድ በድራም በምናምን አድርገን ስንዘምረው መዝሙራችን በዚህ ደረጃ ተበላሽብን የነሱ እይታ ነው። ከነሱ አንፃር ልክ ላይሆን ይችላል። እነሱ ደስ ላይሰኙ ይችላል። ባለቤት እነሱ ስለሆነ ኦልሬዲ ለህዝብ የተለቀቀ ስራ ነው። ሰው የገዛውን ነገር አዳምጦ የትም ቦታ ላይ ፓተንት ራይት አይጠይቅም ለመዘመር አሳትሞ እስካላወጣው ድረስ ማለት ነው። ሲያሳትም ነው ፓተንት ራይት የሚኖረውና ያንን የሰማውን ወይም የወጣውን ሙዚቃ መዝሙር መልሶ በመዝመሩ መልሶ ያንን ነገር መጠቀሙ አያስጠይቅም በፓተንት ራይት ዙሪያ ማለት ነው። ግን አሳትሞ ሲያስወጣው ሲቀይረው ምናምን ሊያስጠይቅ ይችላል ከነሱ አንፃር። ከኛ አንፃር ግን እግዚአብሔርን ለማመስገን እግዚአብሔርን ለማወደስ የምንጠቀምበት ከሆነ ዋይናት በደንብ ነው የምንጠቀምበት። እና ደግሞ እኔ በጣም ደስ ይለኛል እንደዛ ሲሆን፣ ምክንያቱም አጥር አልፈ ለእግዚአብሔር ዳስ የሚሆንን ጥሩ ነገር ነው ይዘህ መምጣት እኔ ክፋት አለው ብዬ አላስብም። እነሱ ክርስቲያኖች ናቸው ብዬ ስለማምን ነው። ግን ይሄንን ማለት መንዙማ ምናምን ላልከው እውነት ለምሳሌ ያኛው ሰውዬ ንግግሩም የኛ አልመሰለኝም። አልሐምዱሊላህ ምናምን ብዬ ምናምን ነው የሚለውና ይሄ ደግሞ ምንድነው አልሐምዱሊላህ ምንድነው ምናምን ቋንቋው ብቻ ሳይሆን ውስጡም ያሉት ይዘቶቹ ምንም ከኛ ህይወት ጋር የሚያገናኙ አይመስለኝም። ቋንቋ ብቻ አይደለም ይመስለኛል ልጅ ወይንም በአረብኛ ቋንቋ አይደለም የዘመረው የሆነ የእስልምናውን ጉዳይ ከነመንዙማው ምናምን ነው። ስለዚህ እኔ መድረክ ላይ መጥቶ አልሐምዱሊላህ በስሚላህ ምናምን ብሎ እስላም የሆነን መልእክት መድረክ ላይ አምጥቶ ቢያቀርበው ይሄ መድረኩንም መዳፈር ህዝቡንም መናቅ እንደገና ደግሞ ያው ሌብነትም ነው ብዬ ነው አስበው። ኦኬ ስለዚህ አንድን ዝማሬ ከኦርቶዶክስ አንፃር አንስተዋል። ለምንድነው እሱን ያነሳውልህ? ያው መምጣት አለባቸው ወደኛ ብለን እናስባለን። አትሊስት ሌላው ቢቀር ታድሶ ያስፈልጋል ብለን እናምናለንና ያንን ነገር እያደረግን ኑ ወደዚህ እያለን ከዛ የነሱን ዝማሬዎች የነሱን ነገሮች ይዞ የመምጣቱ ነገር አንዳንድ ሰዎችን ጥያቄ ውስጥ እንዲገቡ ያደርጋቸዋል። እና የኛ ዝማሬዎች ባይዘው በቀደም ስናነሳሳው ነበር ጥቂቱን እና እጥረት ኖሮብን አይደለም ይሄድ ነው። ምናልባት ዶሚኔት አድርጎ ከሆነ እሱም ላይ ውይይት ያስፈልገዋል። በጣም ዶሚኔት አድርጎ ነው እነዛ ዝማሬዎች ይዘናቸው የመጣ ነው ወይስ መዝሙራተን ነው? ምክንያቱም ቸርች አንዳንዱ ምንም ጥያቄ በየትኛውም ጉዳይ ላይ የተዘመሩ በጣም ዴብዝ አለው። አንዳንድ ኦርቶዶክስ መዝሙር በጣም ዴብዝ አለው። ምንም ኮምፕሮማይዝ ማድረግ አትችልም።
ደረብኩብህ። አይ አሁን አሁን ለምሳሌ የሆነ ጊዜ በጣም ቫይራል የሆነ መዝሙር አለ በኃጢአተኛው ድንኳን ቅዱሱ ቆመሃል ምናምን የሚለው ማለት በጣም ይብዛሉ። ይህን መካድ አትችልም። በቃ በተለይ ደግሞ የእኛ ቤት ዝማሬዎች በጣም ወርደው ቁሳቁሳዊ በሆኑበት ሰዓት ላይ በረጠሰና ጠረመሰ በሆኑበት ሰዓት ላይ በደንብ እንደዚህ ከፍ ያሉ መዝሙሮችን ስታገኝ ማለት ለምን ለየትኛው ጉዳይ ብለህ ነው የምትዋሸው? በደንብ ጥልቀት ስላለው ዴብዝ ስላለው ኦፍኮርስ አሸንፎን ነው አብዛኞቹን የምናመጣው እንጂ በጣም እዛ ቤት ላይ ኦብሰስድ የሆኑ ሰዎች በጣም ስለበዙ አይደለም። መዝሙሮቹ በቃ በጣም አቅም ስላላቸው ነው የምናመጣው። እኔም ዘምረው እንግዲህ እኔ የግሌን ኤክስፒሪየንስ ባመጣ እያንዳንዱ የዘመርኩት የኦርቶዶክስ መዝሙር ለምንድን ነው የዘመርከው ብትለኝ በቃ መዝሙሩ በጣም ጥልቅ ሆኖብኝ በጣም አቅም ስላለው ነው። በቃ በደንብ ይዘቱ ከፍ ያለ ስለሆነ ነው የምዘምረው እንጂ ለመዘመር ብዬም አይደለም። ጀርሚ አንተ ባለህበት ቤተ እምነት ውስጥ አንተ ባለህበት አጥቢያ ውስጥ ተዘምሮ ያውቃሉ የሚለው ጥያቄ ነው። ለምሳሌ እኔ ባለሁበት አጥቢያ ውስጥ አይዘመርም። ከጆይ ውጭ ተዘምሮ ያውቃል። ሰቀል አቤላው ማይክ ይከፍታል እንዴ! ስንት ቀን ተሰቃይተናል እኮ ዘጻት ማጣጣው መዝሙር ጉባኤ የሚያውቀው መዝሙር ምን ተቀርቶ ነው እንደሚላክላችሁ? አይ እንትን እኮ ነው ብዙ መዝሙር እኮ ስላለ ከቁጥር 1 ጀምሮ ስላለ ነው። ኤኒዌይስ ብቻ ስቀልድ ነው። አይ ተዘምሮ ያውቃል፣ በደንብ ተዘምሮ ያውቃል። እኔ ባለውበት ብዙ ጊዜ አምልከናል፣ በተለያየ ኦርቶዶክስ ዝማሬ አምልከናል። እኔም ጥያቄውን ያነሳሁት እንደ ግለሰብ ስታነሳ ትሰማለህ። አሁን እኛ ድሮም አንዳንዶቹ ወደዚህ መጣን ከማለታቸውን በፊት መዝሙሮቻቸውን እናዳምጥ ነበረ፣ እንሰማ ነበር። እኔ ግን እንኳን ዘማሪዎቻቸውን ራሱ ስናመጣ አበላሽተናቸዋል ባይ በሱ በጣም ነው የምስማማው። እኔ በሱ በጣም እስማማለሁ። አናዘር ቶፒክ ካልሆነ በስተቀር እንደውም እኔ እሱ ላይ በጣም ነው የምስማማው። ለዛ የነበራቸውን ለዛ ቢስ ያደረግናቸው ሁሉ አሉ። ጀርሚ የኔ አይነት ሰው ለምሳሌ በክራር የተሰራን ዝማሬ ዘርፌ መዝሙሩን ከወደድኩት ሁለቴ ምናምን ሰዎች ስማ፣ ዘርፌ ክሯን ብቻ ሰም ጉሮሯን አስቀምጣ የመጣች ነው ትመስለው። የምሬን ነው። ድምጿ ተቀይሯል። ምኗ ታንቋረረዋለች። አይገልጠውም። በመድኃኒዓለም ያ ስታይሉም ተቀየራ። እዚህ መታ የተቀበላት ስታይል ኮምፕሊትሊ ተቀየራ። እንዴ አይሆንም። እዚህ ስትመጣ የተቀበላት እንትን ስታይል ኮምፕሊትሊ ከነበረችበት ለዛ ነው። እንደውም እኮ እሷ መጀመሪያ ትዝ ይላችኋል ከዘፈን ምናምን ቤት ስትመጣ በጣም ብዙ ነገሯን የገራው የኦርቶዶክስ ዝማሬ ውስጥ ያለው ቅኝት ምናምን ነው በጣም ያሰከናት። መጀመሪያም ልክ ያልሆነ ነገሩ ተስተካክሎ የነበረው ነገር ልክ እዚህ ስትመጣ እንግዲህ ቱ ቢ ኦነስት ደግሞ አያምርም። በአማርም አይደለም የተለወጠው፣ በጣም ባስቀያሚ ነው የተለወጠው። የሆነ ያላገኘችው ነፃነት እንዳለ የተሰማት ይመስለኛል። አንዳንድ ጊዜ በተለይ ኖረህ እኮ የትም ቤተ እምነት ብትሄድ ልትቀይር ትችላለህ፣ ግን ያጣው ነፃነት እንዳለ ማሰብ የለብህ። ያለበት ቦታ ከእምነት አንጻር ካልሆነ በስተቀር እንደ አክሽን ማለት ነው። እንደ አክሽን እንደውም ተረጋግታ ክራሯን ቃኝታ መጫወት ከቻለች እየተጫወተች የሚጫወት ሰው ካለ እንዲጫወት እያደረገች ከበሮንም አስገብታ በዛው ብትሄድብን ጥሩ ነበር ብዬ አስባለሁ። በጣም ነበር የሚያምረው። በዛ ልክ ቢሆን ኖሮ ቫራይቲም ይሆን ነበር። ለዚህኛውም ቤት ጩኸት ላደነቆሮ ጆሮ ደግሞ በጣም ማረፊያም ይሆን ነበር። እንደ አይነት እኔ በዚህ አልስማማም። ታውቃለህ፣ ዲስኮ ሲሆን ዲስኮ በደንብ ረገጥ አድርገን ትዘምራለህ፣ ትዘላታለህ። ዲስኮ ብቻ ሆነ ነው እንጂ ዲስኮ እኮ አልተቃወምም። ችካም ስናደርገው እንደዛው ዲስኮ ዳንሰር የሚለውንም የህንድ ፊልም አይተዋል? አላየሁትም። የህንድ ፊልም አሁንም ታያለህ? አንተ ደግሞ ቆየ ነው ልጅ እያለ ያየሁት ነው።
አክተሩ የማይሞትበት ፊልም እያየህ ዲስኮ ዳንሰር ላይ አክተሩ አይሞትም አይደለም አይቆምም፣ በቃ ይደንሳል ነው። ደክሞትም አይሞት የለም እንደ ፊልም እኮ ሁለተኛ ጊዜ ከፈልግ ያስተውሉት እኮ አሪፍ ነበር እሱ። አይ እንትን መዝሙር ከባድ ነው። በስመ አብ ከባድ ነው። የዝማሬ አገልግሎት ግን ጌታን ነው ምልክ። መዝሙር የማይዘምሩ ድምፅ ያላቸውን ሰዎች እሺ ምንድን ነው የምትሏቸው? ምንም አንዴ ጆይስን ታውቀዋለህ? ደስ የሚል የተስፋዬ ጫላ የሚመስል ያለ እና ሁለት ገጠመኝ ልንገርሽ። የጆይስን ሁለት ገጠመኝ ጆይስ ማለት የተቀባ ያለውን ጆይስ ሁለት ገጠመኝ። የመጀመሪያው ተስፋዬን ጫላን አግኝቶን ቆይ ከማግኘቱ በፊት ተስፋዬ ጫላ ከስንት ጊዜ በኋላ ኢትዮጵያ ውስጥ መጣ እና አሁን ኦሪጂናሉ መጣ። ምን ልዘመር ነው አሉት። እና የማይደርስ የለም። ተስፋዬ ጫላ መጣ። ከዛ አገኘ። ስንት ዓመት በዝማሬ 18 ዓመት። ስንት አልበም አለ ይለዋል። አይ ገና ሲንግል ልሰራ ነው። 18 ዓመት ዘምሮ ሰው ሲንግል እንኳን የሌለው የሚሆንበትን አገልግሎት እንዴት ነው የምታዩት? ምንድን ነው ይሄ አሁን ሚስጥሩ? ሚካኤል አንተ በቃ እንድቦልክ እኔ ሞዴሬተር ያልሆንኩበት ቤት በእርግጥ እኔ አንዳንድ ሰዎች ከሚሰሩት አልበም 18 ዓመት በመድረክና በቤተ ክርስቲያን ውስጥ እየዘመሩ ብቻ የሚቀመጡ ሰዎች ይሻላል። አንዳንድ የታሪክ ስህተት ነው ሰርተው የሚያስቀምጡት እና እንደሱ አይነት አልበም ከሚሰሩ ሰዎች እኔ የጆይስ በስንት በቃ ዝም ብሎ በቤተ ክርስቲያን በመድረክ ላይ እየዘመረ እያገለገለበት ግዴታ ፕሪንት መደረግ የለበትም። በቃ እግዚአብሔር የሚሰጠውን ነገር መድረክ ላይ ጽፎም ግጥሙንም ዜማውንም አድርጎ የሚዘምርም ከሆነ ግዴታ ፕሪንት ተደርጎ መውጣት መካፈል የለበትም። ምክንያቱም እንደዛ ሆኖ በተለይ በጣም ልክ ያልሆኑ ስራዎች ምናምን እየተሰሩ ስለሆነ ከእንደሱ አይነት ስራ እኔ ባይሰራ ጥሩ ነው። ዘማሪዎች ናቸው። አዎ ማለት በጣም አንዳንድ አሁን የሚወጡ መዝሙር ተብለው የሚወጡ መዝሙሮችን ምናምን አይ እነዚህ ዘማሪዎች ናቸው ተዋቸው። አንዳንዶቹን ተዋቸው። 18 ዓመት እንትን መዝሙር ዘማሪ እንዴት ነው ስጦታ እስከ ከጉሮሮ ያልፋላ እግዚአብሔር ዜማ ምናምን የሚሰጣቸው ሰዎች ናቸው ዘማሪዎች። ያው ፕሪንት አለመደረጉ እኮ ነው። አሁን ለምሳሌ ደረጀ ሙላቱን ብታነሳ ደረጀ ሙላቱ ከጨመረው የሚለውን መዝሙር ከዘመረ ከስንት ዓመት በኋላ ከ18 ምናምን ዓመት በኋላ ነው አይደል? ስቲል አልዘመረም፣ አላወጣም ማለት ፕሪንት አለመደረጉ ሰውየው መዝሙሩም አልተቀበለም ግጥምም አልሰራም ምናምን ማለት አይደለም። በቃ ግን ፕሪንት ተደርጎ ለኦዲየንስ የቀረበ ስራ የለውም። ግን በቤተክርስቲያን በአጥቢያ ቤተክርስቲያናት እየዞረ ያገለግላል እና ይሄ አለመታተሙ አለመሳካት አይደለም። አለመታተሙ ማሳተሙም ደግሞ ስኬት አይደለም። የራሳቸው እኮ ምንም የላቸው ነው እንጂ ያልታተምም እኮ አይደለም። እነሱ በጣም ዘማሪው ነውማ ዘማሪ አይደለም። ሊትራሊ በቃ ዘማሪ አይደለም። ዘማሪው ነው መዝሙር ከሌለው በቃ ዘማሪ አይደለም። አይ ቲንክ ትናንት ስብሐት አለ ነው የሚባለው። እውነት ለምን አንዳንድ ሰው ማለት ነው ጀርሚ ግጥም ሊኖረው ይችላል፣ ዜማ ሊኖረው ይችላል። አንዳንድ ሰው ደግሞ ድምጽ ብቻ ይኖረዋል። ሲጽፍ ራሱ ብታይ በጣም በቃ ካልዘመርኩ ብሎ ነው እንጂ የሚዘምረው ስታነበው ራሱ ትስቃል። ቁጭ ብለህ ስነ ጽሁፉንም አያውቀውም። አንዳንድ ሰው ጉሮሮ በጣም ጸዴ ነው፣ ግን ስነ ጽሁፍ ምን እንደሆነ ራሱ አያውቀው። መዝጊያውን ከላይ አድርጎ ሊጀምርበት የሚገባውን ሐሳብ ከታች ያደርገዋል። ከመዝሙሩ አውድ አንፃር እዚህ ግባ የማትለውን ቃል ርዕስ ያደርገዋል። ስለምን እያወራ እንደሆነ ራሱ አያውቅም። ግን በጣም ጥሩ ዜመኛ ስለሆነ ዝም ብለህ የምታዳምጣቸው መዝሙሮች አንዳንድ ይኖራሉ። እንደዛ ከሚሆን አንዳንድ ሰዎች በቃ የተቀባው ድምጻቸው ብቻ ነው ብንል ጥሩ ነው።
አንዳንድ ሰው ደግሞ ይጽፋል። አልስማም። እኔ እንደዛ አልስማም። ስጦታ እኔ ራሱን ችሎ ለቤተክርስቲያን አገልግሎት ከሆነ ፉል ፓኬጅ አይ ነው ፉል ፓኬጅ ነው። አለበለዚያ በቃ ድምፁ የሚያምር ግለሰብ ሆኖ እንደኔ እናገርበት የግዴታ ድምፁ ስላማረ መዘመር የለበት ማለት ስጦታው ለቤተክርስቲያን ጥቅም ሰዎች እንዲጠቀሙበት ፉል ፓኬጅ ሆኖ እንጂ የሚሰጠው እንትን ከንትና ተውሰ እንትን ከንትና ተቀብለ ምናምን እኔ እንደዚህ አላስብም። ስለዚህ ድምፁ የሚያምር ሰው ሁሉ መዘመር የለበትም። ድምፁ የሚያምር ሰው ይተርክ ትረካ ወይም እንደዚህ ወሬ ያውራ ምናምን እንጂ ድምፁ ስላማረ ብቻ ዘማሪ መሆን አለበት ብዬ ነው። ባንድ ሳክስፎንም ኪቦርዱም ደግሞ ድራሙ ምናምን አዋተው አንድ ሙሉ እንትን እንደሚሰሩት አጋጭተው ቢሰሩስ አንዱ ዜማ፣ አንዱ ግጥም፣ አንዱ ድምፅ አሪፍ ነው፣ ጥሩ ነው ብዬ ነው የማስበው። ጀርሚን የማይስማማ ጆን ዘጻት ስለሚዘምርና በራሱ ግጥም እኮ ለምን ፐርሰናል ሲያደርግ አይ ግጥም የሚቀበሉ ዘማሪያን እንዳሉ እስካሁን መረጃ የለኝም፣ ብዙ ኢንፎርሜሽን የለኝም። አብዛኞቹ እንደሚገጥሙ እዚህ ጋር እንደው ማውራት ጥሩ አይደለም እንጂ አንዳንድ ሰዎች እኮ በጣም የታወቁባቸው አልበሞች አብዛኛው መዝሙሮች የዘማሪዎች ነው። በቅርቡ እንደውም አንድ ታዋቂ ዘማሪ ለአንዷ ሙሉ አልበም ሰጣትና ሰርታ ከጨረሰችው በኋላ አልተስማሙ፣ በሆነ ጉዳይ ተጋጩ። ከዛ በኋላ አንዱን መዝሙር ዘመረባት፣ አንዱን ዘመረባት፣ ከዛ ሙሉ ነው ተሰደባት እንዳለው አያ በቃ የራስ ያልሆነ ነገር ይሄ ነው ችግሩ። በቃ በየማሉ ስትጣላ እንዳለው ደቢ ምላስን ይነጥቃል። አንተ ጨፍር እንደ ልብ ጨፍር ያለው ማለት ነው። ሰጥቶ አንተ በልብሴ እንዳትቀድ ያለው ሰውዬ አየውና ና እኔ እሰጥሃለሁ አለና በየሰዓቱ እንደፈለግ ጨፍርበት። ይህንን መዝሙር ግን እንደ ፕሮቴስታንት ካልቸር ግን ትንሽ የሚያሳፍር ይመስለኛል። እስቲ በህይወት አጋጣሚ በጣም በቃ የተቀበልከው ከጌታ ምናምን ስትባል ምንም ያልተቀበልክ ከሆንክ ሼም ነው በእውነት እንትን ብዙ ጊዜ ስብሐት ገብረ እግዚአብሔር ሰውየው በጣም ፌመስ ከሆነ በዝማሬው እንደው እግዚአብሔር ጸጋ ካረዳቸው አሁኖቹ ደግሞ የኔ ነው ማለታቸው አይቀሩም። እየዘለሉ ነው የሚያወሩት፣ ስሰጠው ምናምን ብለው ነው የሚያወሩት። ግን ያው የማይሆን ነገር ደግሞ ወደኛ ከሚመጣ ልጁ አቅማቶ መጽሐፍ የሚችል አይምጣ ይተዋ። ለምን በቃ እንትን ግዴታ ድምጽ ስላለው እሱን ጫና አስወግዱለት። በቃ ድምጽ ያለው ሁሉ ዘመረ ጥበብ እንደ አርት ካየ ነው ዘፈን እንደዛ አይደለ እንዴ? እነ ይልማ ገብረአብ ሌሎችም አይ ቅድም እኮ ተነጋገርን እኮ ቅድም እኮ እንደዛ ላየነውም እኮ ቅድም ስንነሳ የአምልኮ ዕቃ ነው ብለናል። የአምልኮ ዕቃ ነው ስላለን እኮ ነው እንጂ አንድ ምናምን ነው ከተባለ የትኛው አብዛኛው ዘፋኝ ግጥም ሌላ ሰው ዜማ ሌላ ሰው ደርሶለት ነው። ቅድም እንደውም ደጋግሜ ስሙን ጠርቼ ያልተናገርኩት ስብሐት ገብረ እግዚአብሔር ያው ብዙ ጊዜ እሱ ያላለውንም ነው ስብሐት አለ ተብሎ ነው የሚወራው። ግን አንድ በጣም ኢትዮጵያ ውስጥ እንግዲህ አንጋፋ የሚባል ዘፋኝ ምን እሱ ቆርቆሮ ነው ሲመቱት ብቻ ነው የሚጮው ምናምን ብሎ አቃሎታል አሉ። ምክንያቱም ምንም ግጥም ዜማም ሰርቶ አያውቅም። ግጥምና ምናምን ጽፈው ይሰጡታል፣ ድምፁ ስለሚያምር እሱ ይዘፍናል። የኢትዮጵያ የሙዚቃ ንጉስ ምናምን ተባለ ሰውየው ነውና አለ ይባላል። እሱ ያው ብዙ ጊዜ ባይልም አለ ይባላል እሱ ሰውዬ በርግጥ። ስለዚህ ግጥም መጻፍ የማይችል ዘማሪ ምን ይሁን? ልክ እንደ ጆይስ 18 ዓመትም ቢሆነው የሰው እየዘመረ ይኑር ነው ፖይንቱ ምንድን ነው? የሰውም ቢሆን እኮ እየዘመረ ነው አይደል እንዴ ጀርሚ? የሰውንም ቢሆን እኮ ወስዶ እየዘመረ ነው፣ ከዚህም ከዛም እየወሰደ ነው። ምን ችግር አለ? ያልሰማነውን ቢወስድ የግድ የሰማነውን እየወሰደ በየመድረኩ ያው መለቀቁም አይቀርም እኮ አይደል? መድረክ ላይ የሰራቸው ነገሮች የሰው መዝሙር እያበላሸ አንዳንዴ ጥሩ አድርጎም እየዘመረው ነው ዘማሪው። የሰው መዘመሩ ዝም ብሎ እያጠና የሰው ከሚዘምር እኛም ማናቀው የተደበቀ ሰው ግጥምና ዜማ
ጥሩ የሆነ ይዞ ወደ ፊት ለፊት ቢወጣ እኔ ፒስ ነው ብዬ ነው የማስበው። በግሌ አሪፍ ይመስለኛል። ግን አንዱ ጥያቄ ጠይቆሃል፣ መቀበል ማለት ምን ማለት ነው ብሏል። ይሄው አሁን ሪኩዌስት የላከው ልጅ እሱን አብራራለት። መቀበል የሚለውን ጀርሚ ምንም መቀበል ምንድን ነው? መቀበል ማለት መዝሙርን በሌሊት የሚሰጥ እግዚአብሔር ይላል መዝሙረኛው ዳዊት። እግዚአብሔር መዝሙርን ዝማሬን ይሰጣል ለሰዎች ማለት ነው። በልባቸው ውስጥ ያስቀምጣል በውስጣቸው። አንዳንዶች በህልማችን ተቀበልን ይላሉ። አንዳንዶች ጸሎት ሰዓት ተንበርክከው እግዚአብሔር አምላክ ፊት ሲቀኙ እግዚአብሔርን ሲያወድሱ ዜማው ይመጣላቸዋል፣ ይቀበላሉ። አንዳንድ ሰዎች እያገለገሉ እያሉ ዝማሬ መቀበል ማለት እሱ ሂደት ነው። እግዚአብሔር ነው የሰጠኝ ስጦታ፣ የእግዚአብሔር ስለሆነ ስጦታ። አንዳንድ ሰዎች ሊተራሊ በህልማችን አየነው ግጥሙን ምናምን ብለው ተነስተው የሚጽፉ ሰዎች አሉ። በዜማውን በግጥሜ ተቀበልኩ የሚሉ ሰዎች አሉና ከዛ ጋር የተያያዘ ነው። እግዚአብሔር ዝማሬን በሌሊት ስለሚሰጥ ማለት ነው። የአሁኖቹ ግን አስደንጋጭ ነገራቸው ሌላም ቦታ ስለሚዞሩ ምን ሰዓት ይስጣቸው ጌታ? ምን ሰዓት ይቀበሉ? ትክክል። አንዳንድ ሰዎች እንደውም እኮ ሲናገሩ እኔ በትክክል ግጥም 2 መስመር በራሴ እንኳን እኮ ግጥም መጻፍ አልችልም ምናምን ይላሉ። ግን እግዚአብሔር ይሰጠኛል። ጥሩ ጥሩ መዝሙር የሰሩ ሰዎች እንደዚህ አይነት ምስክርነት ይሰጣሉ። እሱን ነው እንግዲህ ተሰጠው ማለት። አዎ በተለያየ መንገድ ቢሆን ሰዎች ዝማሬን ይቀበላሉ። አንዳንድ ሰው እየጸለየ ሊቀበል ይችላል። አንዳንድ ሰው ካለበት ሁኔታ ተነስቶ ዝማሬ ሊጽፍ ይችላል። ያው መዝሙረ ዳዊትም ላይ አንዳንዶቹ እንደዛ ናቸው። ንጉሥ ዳዊት የገጠመውን ነገር ዝማሬ አድርጎ አቅርቧል። ስለዚህ ከሁኔታቸው ተነስተው ሰዎች ዝማሬ ሊጽፉ ይችላሉ። ቁጭ ብለው ልጻፍም ብለው ጸጋ ያላቸው ሰዎች አንዳንድ ሰዎች ይጽፋሉ፣ ጥሩ ጥሩ ዝማሬ ይጽፋሉ። እና እግዚአብሔር ለሰዎች ዝማሬን ይሰጣል፣ ጸጋውን ለሰጣቸው ሰዎች ዝማሬን ይሰጣል። ግን በምን አይነት መንገድ በዚህ መንገድ ብቻ ነው የሚሰጠው ብለን አንድ ነገር ላይ መወሰን አንችልም። ግን ጸጋውን ለሰጣቸው ሰዎች ሁኔታው ቢመችም ባይመችም ቀን በሚመስልበትም ጊዜ ምሽት በሚመስልበትም ጊዜ በተለያየ የህይወት ገጽታ ውስጥ እግዚአብሔር ዝማሬን ይሰጣቸዋል። ይሄ ትልቅ ፖይንት ነው። ሻወር ውስጥ ከጌታ ሻወሩ ሲወስድ ከሆነ የሚሰጠው መዘብዘብ ጥሩ ከግል ንጽህና ጋር እየያዘ የንስሐ መዝሙር ነው መቼም እሱ የሚቀበለው። እጠበኝ፣ አንጻኝ ምናምን የሚል ሻወር ሲወስድ ነው የሚቀበለው። አንዱ ዘማሪ ምን ትላለህ ይለኛል። ሻወር ሲወስድ ነው የሚቀበለው ብሎ ኦኬ ኮመንት ላይ ጽፎ ነው እንዴ? መቼም እጠበኝ፣ አንጻኝ፣ ማረኝ የሚቀበለው ያልኩት ሻወር ከሆነ ከግል ንጽህና ጋር የተያዘ የንስሐ መዝሙር እስኪገባው ድረስ ከባድ ባለ ሻወር እኔ የምልህ እንዴት በሳሙና በምንድን ሲወስድ ነው ግን የሚቀበለው? ሰው እኮ አቀባበሉ ፌመስ ዘማሪ ነው። ይሄ ደስ ይላል በእውነት። ሲበርደው ነው ዜማው ይመጣለት ማለት የመጀመሪያው የቀዝቃዛ ውሃ ሲያርፍብ የሚሰማ ስሜት አለ፣ ውርር የሚያደርግ እሱ እውነት ነው። ግን የዘንድሮ አብዛኛው ዘማሪዎች ሻወር ቤት ምናምን ሳይሆን ማኪያቶ ቤት ነው የሚቀበሉት። እሺ ቁርጥ ሲበላስ የሚቀበለው? በቃ ቁርጥ ቤት አዝማቿን ይቀበላል። ቶሞካ ፍቅሬ ኩን ስፓኛ አዝማቿን ይቀበላል። ልክ ቶሞካ ሲሄድ ደግሞ ቁጥር 1ን ይጀምራል። ከዛ ለአገልግሎቱ ራይድ ሲጠራ
ለመሄድ ለመዘመር ቁጥር 2ን ይጨርሷል። ከዛ ነው የሚያቀርበው። ስም መጥራት ይችላል ባይዘው እንደዚህ መዝሙር የሚቀበሉት ይሄ ከባድ ነው። ተዋቸው ይበዛሉ። ቶሞካ ሲሄድ ቁርጥ ሲበላ ብዙ ነው የዘረዘርክ። ይበዛሉ የመንገድ ላይ ዝማሬዎች። እኔ አንዳንድ አይተሃል፣ በጣም ልብን የሚነኩ በቃ በቀላል የተሰሩ የሚመስሉ መዝሙሮች ሰውን ይቆጣጠራሉ። አሁን ባለፈው የፕሮቴስታንት መዝሙር ይሄ ሰውን ከማጽናናት ጋር በጣም የተያያዘ አቅም እንዳላቸው የምንረዳባቸው መንገዶች አሉ። ካየ ተስፋ ሲቆርጡ ምናምን እዚህ ቲክቶከሮቹ ራሱ ሰሞኑን አንድ ጌመር የሆነች ልጅ የሆኑ ፍሬንዶቹ አስቀየሟት መሰለኝ ፏ ብላ ላይቭ ላይ መዝሙር ከፍታ ነበር የምትጽናናው። እና እንዲህ ሰዎች የሆነ ያዘን ድባቡ ሲገቡ የወንጌላውያንን ዝማሬ መክፈት እዛ ውስጥ እንትን ማለት ያባብላል አይነት መዝሙራችን አይ ቲንክ አይመስልም? የሚያባብሉ ብዙ መዝሙሮች አሉ። ከመጽናናት ጋር የተያዙ ጥሩ ናቸው። ሰዎች እንደዚህ ተስፋ ሲቆርጡ ምናምን የሚሰሙት እግዚአብሔር እንደማይተዋቸው እንደማይጠላቸው የሚሰሙት መዝሙር ይበልጥ የእግዚአብሔርን መሐሪነት ቸር ይቅር ባይነቱን የሚያሳይ ይመስለኛል። እኛ ዶግማቲክ የሆኑ መዝሙሮች መዘመር የማይቻለው ብዙ ጊዜ የወንጌላውያን አማኝ ጥቂት ዘማሪዎች የምታገኘው ዶግማቲክ የሆነ መዝሙር የሚዘምሩ እንደነ ዳንኤል እንደ ሚካኤል ስለ ስላሴ ምናምን እንደሚዘምረው እንጂ አብዛኞቹን እሽሩሩ ናቸው። መንፈሳዊ እንቅልባ ላይ ታዝለ እንቅልፍ እንዲወስድ የሚያደርጉ ናቸው። ኮሮና ላይ አንድ ወዳጅ እንትን አለኝ፣ በቃ እዚህ ድረስ ከመጣህ በቂ ነው፣ ኮሮና እንዳይገድልኝ አታግኘኝ አለኝ። እና አጋና ለሱም ለቤተሰቡ ከቀየቅዳለ ነው መሰለኝ ከሆነ ቦታ ስበ ማምጣት አይቀርም ነው መሰለኝ። በቃ ይሄ ጊዜ ይለፍና እንገናኛለን ምናምን አለኝ ማለት ነው። እና በግልጽ ነው ቁጭ አድርጎ የነገረኝ። እንትኑ ከባድ ነው፣ ስሜቱ ከባድ ነው። እና ቀድም እኮ ስታነሳ ነው ከዛ የደረጀ የከበደን መዝሙር የታምራት ኃይሌን መዝሙር አለኝ ወዳጅ የማይከዳ